በኢንዱስትሪ ፓርኮች የሰለጠኑ 350,000 ሰራተኞቹ 80 በመቶ ስራቸውን መልቀቃቸው ተገለጸ። የኢትዮጵያ አምራች ኢንዱስትሪ እድገት መሰረት ይሆናሉ ተብለው ትልልቅ ተስፋ የተጣለባቸው የኢንዱስትሪ ፓርኮች ከፍተኛ ቁጥር ያለው የሰው ኃይል ቢያሰለጥኑም የሰለጠነውን የሰው ኃይል በስራ ላይ አይቆይቶ ከመጠቀም ረገድ ከፍተኛ ተግዳሮት እየገጠማቸው መሆኑ ተጠቆመ። የፖሊሲ ጥናት ኢንስቲትዩት ባካሄደው አጠቃላይ ምርመራ ጥናት መሰረት ፓርኮቹ ስራ ከጀመሩበት ጊዜ አንስቶ እስካሁን 350,000 ለሚሆኑ ዜጎች ስልጠና ቢሰጡም በአሁኑ ወቅት በስራ ላይ የሚገኙት ግን 70,000 ወይም 20 በመቶ ያህሉ ብቻ መሆናቸው ተገልጿል። በጥናቱ ላይ እንደተመለከተው የኢንዱስትሪ ፓርኮች ዘርፍ ከፍተኛ የስራ ፍልሰት፣ በዝቅተኛ ደሞዝና ከዓለም አቀፍ ገበያ ለውጦች ጋር በተያያዙ ችግር ሳቢያም የሰው ኃይል ምርታማነቱ አደጋ ላይ ወድቋል። የተቋሙ ዋና ተመራማሪ የሆኑት አለምነው መኮንን እንደገለጹት በኢንዱስትሪ ፓርኮች ውስጥ ያለው የሰራተኛ ሁኔታ አሳሳቢ ደረጃ ላይ ይገኛል። ለዚህም ከፍተኛ የሰራተኛ ፍልሰት ዋነኛ ምክንያት ዝቅተኛ ደሞዝ ክፍያና ሰራተኞች በስራ ቦታ ላይ የሚያቆዩ ምቹ ሁኔታዎች አለመሟላት እንደሆነ ተጠቅሷል። አብዛኞቹ ሰራተኞች ከገጠሩ የሀገሪቱ ክፍል የሚመጡና ለመጀመሪያ ጊዜ የኢንዱስትሪ ዲሲፕሊንን የሚቀላቀሉ ቢሆንም የሚከፈላቸው ክፍያ ከከተማ የኑሮ ውድነት ጋር የማይጣጣም በመሆኑ ብዙዎች ስራቸውን እየለቀቁ ወደ አካባቢያቸው ወይም ወደ ሌሎች ዘርፎች እንደሚሰደዱ ተመላክቷል። በተለይ እንደ ሐዋሳና ቦሌ ለሚ ባሉ ፓርኮች አካባቢ ተመጣጣኝ የቤት ክራይ አለመኖር ሰራተኞቹ በመጀመሪያ ደረጃ የፋብሪካ ደሞዝ ኑሯቸውን መምራት የማይቻል አድርጎባቸዋል ተብሏል። ኢትዮጵያ በአሁኑ ወቅት 24 የመንግስትና የግል ኢንዱስትሪ ፓርኮች ያሏት ሲሆን እንደ አውሮፓውያን አቆጣጠር 2019ና 2020 በነበረው መረጃም ከሀገሪቱ የማኒፋክቸሪንግ ወጪ ንግድም 40 በመቶውን ድርሻ ይይዘው ነበር።